ጸጥታን በሚመለከት ከብዙዎቻችሁ የተነሳው ኮንሰርን በጣም ትክክለኛ ኮንሰርን ነው። ለኢትዮጵያ ሰላም ያስፈልጋል። ለኢትዮጵያ መረጋጋት ያስፈልጋል። በኢትዮጵያ ውስጥ የቆየው እርስ በርስ የመጋጨት ጦርነትን ማብቃት ይኖርበታል የተባለው ትክክለኛ ሀሳብ ነው። ማብቃት አለበት። ነገር ግን ኢትዮጵያ ደካማ ሆና እንድትኖር ኢትዮጵያ በሁለት እግሯ መቆም እንዳትችል የሚሰሩ ሀገራት ባሉበት ሁኔታ ኢትዮጵያውያን የናሽናል ኢንትረስትን ለይተው ማወቅ ካልቻሉ ለፖለቲካ ፍጆታ ብቻ ለጥላት ፍላጎትና ጥያቄዎች ተላልፈው ከተሰጡ የተሟላ ሰላም ማምጣት ያስቸግራል። የኢትዮጵያን እድገት እና በሁለት እግር መቆም የማይፈልጉ ሀገራት በጦርነት ሊያሸንፉን እንደማይችሉ ያውቁታል። ባዳዎቹ በደንብ ያውቁታል። ለምን? የኢትዮጵያን አቅም ላኪው ያውቀዋል፣ ተላላኪው ግን ይጓጓል። በተነገረው ቁጥር ዘሎ እዚህ የሚመጣ ስለሚመስለው ይጓጓል። ጉጉት የወለደው በሽታ ነው። እየተላከ እንደሆነ ያውቃል። በራሱ ዓላማ ላይ እንዳልቆመ ያውቃል። እሱ የያዘውን ሀሳብ ይዞ ቢመጣ ለውጥ እንደማያመጣ ያውቃል። ግን ጉጉት ይይዘዋል። ባለፈው ብያለሁ፣ ኢትዮጵያ ውስጥ የሆነን ሰፈር እገነጥላለሁ የሚልም እጠቀልላለሁ የሚልም ገቢር ነበብ አይደለም። ኢትዮጵያ ለመገንጠልም ለመጠቅለልም አትመችም። በተግባር ኢትዮጵያን ካለማወቅ፣ በቅጡ የኢትዮጵያን ባህል ካለማወቅ እና እንደው በጉጉትና መሻት ብቻ የሚጋልቡ ፈረሶች የነሱን ፍላጎት ለማሳካት ቀላል መንገድ ይመስላቸው ከጠላት ጋር ማበር ነው። ብዙዎቹን ካያችሁ ግን ሲባል ሰምቶ ነው። መገንጠል የሚለውም ሲባል ሰምቶ ነው። ማን እንደሚገነጥልም አያውቅም። መጠቅለል የሚያስበውም ሲባል ሰምቶ ነው። እንኳን ለመጠቅለል አክብሮ ለመኖርም በጣም ከባድ ጊዜ እንደሆነ አይገባው። ሲባል ሰምቶ ነው። ይሄ ችግር ባለበት የተሟላ ሰላም ማምጣት የራሱ ውጣ ውረድ አለው። ከታሪክ መማር ቢቻል ኖሮ በድፍን አፍሪካ የመሳሪያ አፈሙዝ ይዘው መንግስታትን ተቃርነው ተዋግተው አሸንፈው ላሸነፉት ሀገር ልማትና ዲሞክራሲ ያመጣ አንድ ሀገር የለም። አንድ ታጥቆ ይመጣል፣ ታጥቆ ይመለሳል። ቅድም እንዳነሳሁት ኢህአዴግ 17 ዓመት ታግሎ መንግስት ከሆነ በኋላ ለ30 ዓመት ሰላም የነበረበትን ትግራይ ክልል እንኳን ከስንዴ እርዳታ መገላገል አልቻለም። በመሳሪያ የመጡ ሰዎች ብዙ ጊዜ ከመሳሪያ ያለፈ ነገር ማሰብ አይችሉም። ኢትዮጵያ ውስጥ ሰላማዊ የስልጣን ሽግግር ብቻ ነው የሚያስፈልገው። በሰላም ደግሞ መሄድ ትዕግስትና ጊዜ ይፈልጋል። ትዕግስትና ጊዜ ከሌለ አስቸጋሪ ነው። እኛ እንደ መንግስት ምን ተከተል ያላችሁ እንደሆነ አንደኛ ችግር አለብኝ የሚል የትኛውም ኃይል ጋር መወያየት ነው። ለምሳሌ ሸኔ ጋር ተወያይተን ከፊል የሸኔ ኃይል በሰላም ገብቶ ስልጣን ላይ ነው አልተወያየንም። ከትግራይ ወገኖች ጋር ተወያይተን ከፊሎቹ ገብተው ስልጣን ላይ ነው። እኔና ጌታቸው ረዳን በጋራ የሚያይ ሰው አሁን ይሄን መንግስት አይወያዩ ብሎ ቢያስብ አይቀርም። ሰው ሊስት ይችላል። የግል ጉዳይ አይደለም። በእኔና በኤክስ በእኔና በዋይ መካከል የግል ጉዳይ አይደለም፣ የሀገር ጉዳይ ነው። በሀገር ፍላጎት እስከተግባባን ድረስ የግሉን ቸል ማለት
ያስፈልጋል ብለን ስለምናምን ነው እንጂ የለም እኮ እንደዚህ አይነት ባህል። አሁን እኛ የምናደርገው ባህል እኮ አናውቀውም። ካሸነፍክ ነው። መወያየት ያስፈልጋል። ሸኔዎቹ ጋርስ የአማራውም ሸኔ የኦሮሚያውም ሸኔ የአማራውም ሸለቆ አባይ የኦሮሚያውም ሸለቆ አባይ ተወያይቶ የመጣውን ተቀብለናል። ተላላኪ ናቸው እነዚህ፣ ዓላማ የላቸውም። ታገልኩለት የሚሉትን ህዝብ እየገደሉ ልማት እያደናቀፉ ማዳበሪያ እንዲሄድ እያደረጉት ታገልኩልህ ማለት ምን ማለት እንደሆነ እናንተ አስቡት። እኛ አሁን ክፍት ነው ለመወያየት። ማንም ሰው በሰላማዊ መንገድ ህግና ስርዓት አክብሮ ይመጣ ከሆነ ለመታረቅ አይደለም አብረን ለመስራት ዝግጁ ነን። አሳይተናል 2-3 ጊዜ። ገና እኮ ይሄ ለውጥ መጥቶ በማግስቱ ሁላችሁም ግቧል እንዲያል ነው። ማን ቀረ ከዓለም? ሁሉም ገቡ እኮ። ከገቡት ውስጥ ልብ የገዙት እድሜያቸው የገባቸው ሰክነው እየሰሩ ነው። ማርጀታቸውን ያላወቁና ጊዜ እንዳለፈባቸው ያልተገነዘቡስ ወደ ለመኑት ሄደዋል። መላክ የለመደ መላክ ይችላል። ሁለተኛ ነባር ችግሮች አሉ በእኛ ውይይት የማይፈቱ። ከሸኔዎች ጋር ብንወያይ የማይፈታ ውይይት አለ። ኢንክሉሲቭ ናሽናል ዲያሎግ እናድርግ። ችግር ካለ እንደ ሀገር እንምከርና እንፍታ። ህገ መንግስት ይቀደድ፣ ባንዲራ ይቀደድ፣ ኢትዮጵያ ትቀደድ የምትሉ ሰዎች በእናንተ ፍላጎት ማድረግ አንችልም። እንወያይ፣ ህዝብ ይወስን ያላቸው አንወያይ አላለም። እንወያይ የሚባል ሀሳብ ኢንክሉሲቭ ናሽናል ዲያሎግ በኢትዮጵያ ውስጥ የመጀመሪያው እኛ የደፈር ነው። በየትኛው ዘመን ነው? በደርግ ዘመን ነው ወይስ በኢህአደግ ዘመን ነው ሲፋለም የነበረ ሰው ታርቆ አመት ሳይሞላው ሚኒስትር የሆነው? አለ እናውቃለን። ኢንክሉሲቭ ናሽናል ዲያሎግ ነባር ችግር ለመፍታት ያግዛል። ሶስተኛውስ ከውይይት ባሻገር በደል አለብን፣ እንደ ህዝብ ተበድለናል፣ በሆነ ዘመን ያለ ስርዓት በድሎናል ለምን ደግሞ የሽግግር ፍትህ እናረጋግጥ። ይቅርታ ሊሆን ይችላል፣ ካሳ ሊሆን ይችላል። የሽግግር ፍትህ ደግሞ እናረጋግጥ። ለምን ኢትዮጵያ ሰላሙና ጸንታ እንድትኖር። የለም ብሎ አራተኛ ደግሞ የታጠቁ ኃይሎች አሉ። እነሱስ በዲዲአር ከሌላ ሀብታችን ሀብት አፍስሰን ስራ ፈጥረን ወደ ሰላማዊ ህይወት እናስገባቸው። ሁሉም በር ክፍት ነው። ወያያለው ላለው ከመንግስት ጋር ችግር የለም፣ እኛ ዝግጁ ነን። ብዙዎቹ እኮ ይወያያሉ፣ ባይዘው አሁን ሽፍታ ናቸው እንጂ ይወያያሉ፣ ይጠይቃሉ፣ ይነጋገራሉ። ሲነጋገሩ ግን የሚያሳዝነው ጉዳይ ብዙዎች በውጭ ያሉና አዲስ አበባ ያሉ አንዳንዴ ታረቁ የሚሉ ሰዎች ሊታረቅ የሚፈልገውን ኃይል ወየውልህ ታርቀህ ደግሞ ይላል። የሚደራደረው አትደራደር ደግሞ ይላል። ለምን? በዚሁ አጀንዳ የመቆየት ፍላጎት ስላለ በእኛ በኩል ስንጀምር ሁሉ ጋብዘናል። ኦነጉንም ግንቦት ሰባቱንም ኢህአፓ የሚባል ፓርቲ ከመጣው በእኛ ዘመን እኮ ኢህአፓ እኮ አይፈቀደም ኢትዮጵያ ውስጥ፣ እኛን የጋበዝ ነው። አሁንም ለሰላማዊ ትግል በራችን ክፍት ነው። ለምን? ካልተደመርን በስተቀር ኢትዮጵያውያን ካልተጋገዝን በቀር የኢትዮጵያን ችግር ባጠረ ጊዜ ልንፈታ አንችልም። ሁሉ ሶሉሽን በእጁ ያለ አንድ ኃይል የለም፣ ትብብር ይፈልጋል። ይሄን ደግሞ በመደመር በግልጽ እንዳስቀመጥ ነው። አንድ መምህር ተማሪዎቹን ሰብስቦ ፊኛ ላይ ስማችሁን ጻፉ አላቸው። ስማቸውን ከጻፉ በኋላ ፊኛውን ንፉት አላቸው። እሰሩ አላቸው። ልቀቁ አላቸው። ከዚያ ከተወሰነ ደቂቃ በኋላ እያንዳንዱ ፊኛ የለቀቀው ተማሪ የራሱ ስም ያለበትን ፊኛ የያዘ በርከት ያለ ሰው ነው። ፊኛው ተለቋል። አንዱ ሲይዝ ስሙ አይደለም ሲለቀው፣ አንዱ ሲይዝ ስሙ አይደለም ሲለቀው፣ ሲጫጫው 5 ደቂቃ አንድም ሳላገኙም ስሙ። አሁን ደግሞ ረፉ አላቸው። ፊኛው ይለቀቃል። ያገኘ ሰው ፊኛውን ከያዘ በኋላ ስሙን ያንብብ። ስሙ አቶ ታከሰ የሚል ከሆነ ለስታቸው ስታቸው አትወርውረዋል። ሁሉም ፊኛ ያዘ፣ ስም አነበበ፣ ለሚገባው ሰው ሰጠ። በአንድ ደቂቃ ውስጥ ሁሉም ፊኛ ስሙን አገኘ። መደመር እንደሱ ነው። ስትተባበር ውስብስብ ችግሮች ይፈታሉ።
ለዚያ ነው ፕሮፌሰር ብርሃኑ ነጋ የትምህርት ሚኒስቴር ሆኖ የሚሰሩት። ለዛ ነው አቶ ጌታቸው የሚሰሩት። ለዛ ካልተደመርን አያዋጣም። እነዚህ ሰዎች አስፈላጊ ናቸው። እውቀት አላቸው፣ ብቃት አላቸው፣ ጠቃሚ ናቸው። የነሱ እሳቤ ከኛ ጋር ስለማይሄድ ብቻ ከምንተዋቸው በሚያስፈልጋቸው ቦታ ብንተባበር ለኢትዮጵያ ይበጃል። ለግል አይደለም ጉዳዩ፣ ለግል ጥቅም አይደለም። እና ኢትዮጵያ ውስጥ ሰላማዊ ትግል ማድረግ ለሚፈልግ ሰው በሩ ክፍት ነው። የተገደበ ፓርቲ የለም። በኢህአዴግ ዘመን ቢሆን ደርግ ከሆንክ ኢሰፓ ከሆንክ አትችልም፣ ኢህአፓ ከሆንክ አትችልም የሚል ህግ አለ። በእኛ እኮ የለም። ኢሰፓም ሁን ደርግ በሀሳብ ካልክ ክፍት ነው መድረኩ፣ ክልከላ የለም። የሚከለከል ፓርቲ የሚከለከል ሀሳብ የለም። የሀሳብ ፖለቲካ መድረኩ ክፍት ነው። ችግር የሆነው ሀሳብ ጠፋ። ሀሳብ መጥፋቱን ለማወቅ የእነዚህን ባንዳዎች ውሎ ማየት በቂ ነው። ሰው እኮ ከፍሬው ይታወቃል። ባይናገርም ከፍሬው ይታወቃል። ውሏቸውን ስታዩ ዛፍ በፍሬው እንደሚያስታውቀው ሁሉ እነሱ ያስታውቃሉ። ለምሳሌ ፓርቲ የሌለበት ሀገር፣ ምርጫ የሌለበት ሀገር፣ ህገ መንግስት የሌለበት ሀገር፣ ወጣት የሌለበት ሀገር፣ ተስፋ የሌለበት ሀገር ተለጥፎ ለኢትዮጵያ ተስፋ ሊያመጣ የሚችል ሰው የለም። ከማን ነው የሚማረው? የእነሱን ዲሞክራሲ እንዳይል መንግስት አይታወቅ፣ ካቢኔ አይታወቅ፣ ፓርቲ አይታወቅ፣ ህገ መንግስት የለ፣ ምርጫ የለ። እዛ ተለጥፎ ስለ ምርጫ መጠየቅ አይገርምም? ግን ምርጫ የሌለበት ተለጥፎ ስለ ምርጫ መጠየቅ ኢትዮጵያ ሲያምርባት አይኑ የሚቀላ ህዳሴ ሲያልቅ ምን ያስፈልጋል ህዳሴ ከሰው ያጣላናል የሚል የባህር በር ጥያቄ ሲነሳ የሚሸማቀቅ የሚያፍር ደፈር ብሎ 130 ሚሊዮን ህዝብ ያስፈልገዋል ለማለት የሚተናነቀው ለኢትዮጵያ ጥቅምና ብልጽግና ከጎኗ መቆም መድከም የማይሻ የማይፈልግ ራሱን እንደ ማንጎ የሚቆጥር ግራዋ ነው። ራሱ ሲጠራ ማንጎ ይበል እንጂ ግራዋ ነው፣ መራር ነው። የኢትዮጵያ ደህንነትና ችግር የማይከፋው ከሆነ ራስን በጠራህበት መንገድ ብቻ ሳይሆን በፍሬ ትታወቃለህ። እኛ ልክ በፍሬያችን የምንታወቀው ማለት በከተማ ኮሪደር፣ በገጠር ኮሪደር፣ በስንዴ እርሻ፣ በግሪን ሌጋሲ እንደምንታወቀው አናውቅም ካላችሁ ጠይቁ። ዩኤንን በስንዴ ሸልሞናል፣ በግሪን ሌጋሲ ሸልሞናል። የሚያሳዝነው ነገር ኢትዮጵያ ውስጥ ትናንት ገንጣይ አስገንጣይ የሚባሉ ስብስብ፣ የነፃ አውጪ የሚባል ስብስብ ፓርቲ ለመባል የመጀመሪያው ፕሮግራሙ ላይ የሚጽፈው የኤርትራ ጥያቄ የቅኝ ግዛት ጥያቄ መሆኑን እቀበላለሁ ነበር የሚለው። ቤሌፍ በለው ኦነግ በለው ምናምን በለው ዋና አጀንዳው የኤርትራ ጉዳይ የቅኝ ግዛት ጉዳይ ነው ካላለ የታገለ አይመስለው። አሁንስ የዛሬዎቹ የባህር በር ጉዳይ እኛን አይመለከትም ካላሉ በስተቀር የታገሉ አይመስላቸው። አንድ ነው ፋሽኑ አንድ ነው። መማር ግን አልቻሉም። በአንድ ወቅት ቀበሮ ከአንበሳ ጋር ውለታ ውሎላት ድርድር ያደርጋሉ። ውለታ ስለዋልክልኝ አንተ አዳና ትቸገር ተቀመጥ፣ እኔ እየፈለኩ ሊታደሩ የሚገባቸው ነገሮች አመጣልሃለሁ ትላለች ቀበሮ። አንበሳ ተስማምቶ ቁጭ ይላል በቦታው ከነክብሩ እና ቀበሮ ስትሄድ አጋዘን ታገኛለች። አጋዘን አልሰማሽም ወይ? ፌስቡክ አላየሽም ወይ? አዲስ ህግ እኮ ወጣ። ምን የሚል ነው? አንበሳ እያረጀው ስለሆነ እየደከምኩ ስለሆነ ደህና አጋዘን ከተገኘ ዙፋኑን አስረክባለሁ እያለ ነው። እና ፈልጌ አጣሁሽ የት ነበርሽ ትላታለች። አጋዘን ደንግጣ እውነትሽን ነው፣ መቼም ስልጣን የማይፈልግ የለም፣ እውነትሽን ነው ትላታለች።
አዎ በእኔ እንሂድ ላሳየሽ። ልክ አንበሳ ጋር ሲደርሱ ያውልሽ እና አነጋግሪው ትላታለች። አጋዘን አገር ሰላም ነው ብላ ልታናግር ሄድ ስትሄድ አንበሳው አፈፍ ሲያረጋት ግጭት ይፈጠርና በግድ ታመልጣለች። ግን አንድ ቀንዷ ይሰበራል። መታ ቀበሮዋ ጋር አንቺ ጨካኝ ዋሾ አታለልሽ፣ እንዴት ልታስበይኝ በተንኮል ታመጭኛለሽ? አንበሳው እኮ ሲታገለኝ አንድ ቀንድ የተሰበረ ትላታለች። ወይ አጋዘን ለካ እንደዚህ ሞኝ ነሽ። እሱ እኮ ቀንሽ የሰበረው ንግስናውን ሊያስቀምጥብሽ ቀንሽ ስላልተመቸው ለማስተካከል ነው እንጂ ለክፋት አይደለም። ተሸውደሻል አለቻት። ነው እንዴ ብላ ጓጓች። ስልጣን አጓጓች። ሰውን እየገደለ ያለው ጉጉት ነው እንጂ ተመልሳ ሄደች። ተመልሳ ስትሄድ ቅድም ዘውድ ለማስቀመጥ ነው ቀንድሽን የሰበረው ተብላ ሄዳ ሲታገላት እንደም ስታመል ጭራው ይቆርጣል ያጋዘው። አሁንም መታ በጣም በምሬት አንቺ ቀበሮ ክፉ እንዲህ ብለሽ ይኸው ድጋሚ ሄጄ ጭራዬ ተቆረጠ አለቻት። አንቺ አጋዘን ያምሻል ወይ? ቅድም ለሚቀመጠው ነበረ፣ አሁን ደግሞ አንቺን ሶፋ ላይ ለማስቀመጥ ጭራ አያስፈልግም ብሎ ነው። አልገባሽም አለቻት። አሁንም ስልጣን ያጓጓል። ተመልሳ ሄደች እና ያዛት፣ ገደላት። ከገደላት በኋላ ቀበሮን ጠራና ሞታለች፣ እዛ ድረስ ቤት እስኪመጣ በልተሽ እያንዳንዱን ፓርት በልተሽ ጠብቂ፣ ስመለስ ምሳ ይበላለሁ ይላል። እና አንበሳው ሄደ። ቀበሮዋ በልታ አስቀምጣ አንበሳው ሲመለስ ሲያይ የአጋዘኗ ራስ የለም። አንቺ ቀበሮ ሌባ ሁሉን አስቀምጥሻል፣ የት አለ ራሱ አላት። ወይ አንበሳ ራስ ቢኖራት ኖሮ 3 ጊዜ ስልጋት ትመላለስ ነበር። ወይ ጭንቅላት ችግር ነው የሚያመላልሳት አለች ቀበሮ ይባላል። እና የኤርትራ ጥያቄ የቅኝ ግዛት ነው ብሎ አሁን የባህር ጥያቄ አይገባኝም የሚለው ከዚህ አጋዘን የማይሻል ነው ማለት ነው። ያልገባው ጭንቅላት የሌለው ነው፣ ጊዜ የማያስተምረው ማለት ነው። ይሄ እንደተጠበቀ ሆኖ ሰላም ያስፈልጋል ላላችሁት ያስፈልጋል። ከዚህ ቀደም ብያችኋለሁ። አሁንም እስቲ 10 ሰው አይደለም 1 ሰው አምጡ፣ አነጋግራችሁ አምጡና እኛም ቢስ እንጠይቁ። እየገባ ነው በየቀኑ እኮ 10ም 20ም 100ም እየገባ ነው። ግን እናንተም ካለ አምጡ። እኛ የምንፈልገው ሰላም። ፕሪቶሪያን በሚመለከት ፕሪቶሪያ እንኳን ትንሽ ግራ እያጋባኝ መጥቷል ራሱ ቃሉ። ፕሪቶሪያን አውቀዋለሁ፣ የተማርኩት እዛ ነበረ። ግን ማውቀው ከተማ መሆኑን ጠፍቶብኛል። አሁን ፕሪቶሪያ ሲባል ግራ እየገባኝ መጣ። በአማርኛ የወለደችው እያለች ያቀፈችው እናት ነኝ አለች እንደሚባለው ማለት ነው። ፕሪቶሪያ ተደራደር ነው ከጀነራል ጻድቃን ጋር ነው፣ ከጌታቸው ረዳ ጋር ነው፣ ከአሰፋ ብርሃ ጋር። ዋነኛ ተደራዳሪ በትግራይ ወገን ጻድቃን፣ ጌታቸውና አሰፋ፣ ሌሎች ሰዎች ይኖራሉ። ዋናዎቹ እነዚህ ናቸው፣ ፈራሚዎቹ። በእኛም ወገን ይታወቃል። እነሱ ስጠይቃቸው ያሉኝ ነገር አለ። በስፍራው ያልነበሩ ሰዎች፣ አንዳንዶች ፕሪቶሪያን የማያውቁ ሰዎች ደግሞ ፕሪቶሪያን እናስከብር ይላሉ። እና የወለደችው እያለች የታቀፈችው እናት ትሆናለች የሚለው ነገር እሱ። ፕሪቶሪያ ስምምነቱ አንደኛ ቲፒኤልኤፍ ህጋዊ ምርጫ አላደረገም፣ ህገ መንግስት ጥሶ ነው ያካሄደውና ያን የጨበራ ምርጫ ይሰርዝ። እሺ ይሰርዛለሁ። ሁለተኛ በዚያ ምርጫ ሲያበያ የተቋቋመው መንግስት ይፍረስ፣ ህጋዊ መንግስት አይደለም። ምክር ቤቱ ይበተን፣ ህጋዊ ምክር ቤት አይደለም። ሶስተኛ ከሁሉ የተውጣጣ መንግስት ይመረጥ፣ ትራንዚሽናል ገቨርንመንት ይቋቋም። ቀጥሎስ በህዝብ የተመረጠ መንግስት እና ህገ መንግስት አከብራለሁ። እዚህ ያለው ጠቅላይ ሚኒስትር ነው ተመርጧል። እዛ ያለው ፕሬዝዳንት ግን ይወርዳል ነው ስምምነቱ።
የታጠቀስ በዲዲአር ይፈታል ትጥቅ እንጂ መሳሪያ መደበቅ አልተስማማንም። ማሰልጠን ማስመረቅ አልተስማማንም። ስምምነቱ የታጠቀው ያስረክባል እንጂ መሳሪያ ደብቆ ማስቀመጥ ወይም በኮንትሮባንድ ለመውጣት መሞከር የሚል ስምምነት ላይ አልነበረም። የተፈናቀሉስ ይመለሱ ወደ ቀያቸው። ልክ ራያ ላይ እንደመለስ ነው፣ ጸለምት ላይ እንደመለስ ነው፣ ወልቃይትም መመለስ አለበት። ይሄ የመንግስት ጽኑ አቋም ነው። ይመለሱ። የውጭ ጉዳይ፣ የጸጥታ፣ የመከላከያ ጉዳይስ የፌዴራል ስልጣን ነው። ማን ያለው? የራሱ የህወሓት ህገ መንግስት። እኔ አልጻፍኩም። የእነሱ ህገ መንግስት የውጭ ግንኙነት በሚመለከት የፌዴራል መንግስትን ይመለከታል፣ መከላከያን በሚመለከት፣ ደህንነት በሚመለከት ፌዴራል ይመለከታል ይላል ህገ መንግስቱ። አልቀየርነውም፣ ታውቃላችሁ። እነሱ ስልጣን ላይ ያሉ የሚሰራ ህገ መንግስት እነሱ ሲወርዱ የማይሰራ መሆን የለበትም። ምን እያደረጉ ነው እነሱ? ከውጭ ጋር ምን እያደረጉ ነው? እሱን ትቼ ማለት ነው። የለም የመሬት ጥያቄ አለ፣ ኮንቴስትድ ኤሪያ አለ። በአማራ ይገባኛል የሚባል ቦታ፣ በትግራይ ይገባኛል የሚባል ቦታ አለ። እሱ እንዴት ይፈታ ለሚለው ራሱ ህገ መንግስቱ ምላሽ አለ። የተከበረው ምክር ቤት በአንክሮ እንዲያስተውል እንፈልገው ኢትዮጵያ ውስጥ በኦሮሚያና በአማራ፣ በአማራና በሶማሌ በምናምን መካከል ድንበር የለም፣ ወሰን ብቻ ነው ያለው። ወሰን ሲያስቀምጥ ክልል 1 2 3 ሲል ህገ መንግስቱ ቀበሌ ግን አያሰምርም። እችኛዋ ካርታ የኦሮሚያን አይልም ህገ መንግስቱ። ምን ይላል? አከራካሪ ጉዳዮች ካሉ በህዝበ ውሳኔ ምላሽ ያገኛሉ ይላል እንጂ ድንበር አስምሮ ልክ እንደ ኢትዮጵያና ሱዳን፣ ኢትዮጵያና ኬንያ ድንበር ነው አይልም። የሚያጨቃጭቅ ቀበሌ ካለ የሚኖርበት ህዝብ ተወያይቶ በፌዴሬሽን ምክር ቤት ተወስኖ ወደዛም ወደዚህም ሊሄድ ይችላል። ህገ መንግስቱ የሚለው ይሄንን ነው። ይሄን ደግሞ በኢህአደግ ዘመን ብዙ ሰርተውበታል። በተለይ ድሬዳዋ ላይ። ድሬዳዋ የኦሮሚያ ክልል አካል ነበር በህገ መንግስቱ። ሶማሌዎች እና ኦሮሞዎች ወንድማማች ሆነው ለብዙ ዓመት ኖረዋል። ድሬዳዋ ጋር የይገባኛል ጥያቄና ክርክር ተፈጠረ። ሲፈጠር በኢህአደግ ዘመን በዚህማ አንጨቃጨቅም፣ ድሬዳዋ ከኦሮሚያ ይነጠልና ለፌዴራል መንግስት ይሁን፣ ሶማሌ አንዱን ተርም ከንቲባ ይሁን፣ አንዱን ተርም ኦሮሞ ከንቲባ ይሁን ብለው አስማሙ። ይሄ ግን ህገ መንግስት ላይ የለም። ከዚያ በኋላ ድሬዳዋ ሶማሌና ኦሮሞዎች በሰላም እየኖሩ ነው። በጣም ጥሩ። ሰላም እስካመጣ ጊዜ ድረስ ችግር የለውም። አሁን በሶማሌና በኦሮሚያ መካከል የብዙ ቀበሌዎች ጥያቄ አለ። ብዙ በሲዳማና ወላይታ መካከል አለ ጥያቄ። በአፋርና ሶማሌ መካከል ጥያቄ አለ። ዩኒክ አይደለም። ወልቃይት ላይ ጥያቄ ዩኒክ አለ። ሁሉም ጋር ጥያቄ አለ። ሁሉም ጋር የሚፈታው ግን በሰላማዊ መንገድ ህዝቡ ቦታው አርፎ በህዝብ ውሳኔ መሆን አለበት ነው። ህዝቡን ሆልድ አድርገው ይዘው አይመለስም ብለው የሚፈጥሩት ቀውስ ህዝቡ ላይ ችግር ከማምጣቱም በላይ ይሄንን ጥያቄ ራሱ በሚያስቡት መንገድም ቢሆን ላለማሳካት እንቅፋት ይሆንባቸው። ሰላማዊ መንገድ ብቻ ነው የሚያዋጣው። ለምሳሌ ወልቃይት የዛሬ 25-30 ዓመት ከጎንደር ከነበረበት ወደ ትግራይ ተካሏል። በክልል ቆይቷል እዛ። በኋላ ደግሞ ውጊያው ሲፈጠር ደግሞ ያ ጉዳይ ወደዚህ ተመልሷል። ህጋዊና የህዝብ ውሳኔ ከሌለበት ነገ አንደኛው ደግሞ ጉልበት ሲያገኝ ይወስዷል ማለት ነው። በየተራ ከምንቀባበለው ህዝቡ ሰፍሮ ወስኖ በህጋዊና ሰላማዊ መንገድ ይቋጭ ነው ያለው። ምን አደረግን ለዚህ? የከውጊያው በኋላ አሁን 4 ዓመት 5 ዓመት ይሆናል ወልቃይት ከትግራይ ከተነጠለ። እስካሁን እኮ የኢትዮጵያ ፌዴራል መንግስት ለወልቃይት በጌታ አይሰጥም እስከዛሬ። ይሄ ትክክል አይደለም። ህዝቡ እየኖረ መምህር እያስተማረ ጤና ሰው እያከመ በጀት አልቦ ዞኑን ማስቀመጥ ትክክል አይደለም። ህግ ለማክበር ሲባል ነው የተደረገው እንጂ ትክክል አይደለም።
በጀት የላቸው። ለምን? ከትግራይ ጋር ተነጋግረን ስላልፈታ ነው። እኛ አሁን ያለን አቋም የወልቃይት ጉዳይም ይሁን በጎንደርም ጥያቄ ያለው ሰው ይሁን በአዲስ አበባም ጥያቄ ያለው ሰው ይሁን ኢትዮጵያዊ እስከሆነ ድረስ ተነጋግረን በሰላማዊ መንገድ በህዝበ ውሳኔ መልስ ያገኝ ይችላል። ለዚህ መዋጋት አያስፈልገንም። ግጭት አያስፈልገንም። ህዝብ ማስቸገር አያስፈልገንም። የኛ አቋም እሱ ነው። ይሄን የተግባባ ነው። ፕሪቶሪያ ላይ ሰርቪስሳ ተቋርጦ ነበር። ታስታውሱ ከሆነ ባንክ አልነበረም ትግራይ፣ መብራት የለም፣ ቴሌ የለም፣ በረራ የለም። ይሄን ደግሞ ፌዴራል መንግስት ይመልስ ነበረ። ስልክም መለስን፣ ባንክም መለስን። አክሱም ኤርፖርት እነሱ አፈራርሰው ሄደው ነበር። ጠግነን በረራ ጀመር፣ መቀሌ ጀመር። ኢንዱስትሪዎች የሚጎላቸውን አሟልተን ብዙዎቹ ስራ አስጀመር። በጣም በርካታ የወደሙ ሀብቶች መልሰን ስራ እንጀምሩ አደረገ። እዚህ ጋር አንድ የሚጋነን ነገር አለ። የትግራይ ውጊያ በሚመለከት ተጋኖ የሚነሳ ነገር አለ። ባይዞ ትግራይ ላይ ያደረግነው ውጊያ ወለጋ ካደረግነው ውጊያ አንጻር ሲታይ በጣም ትንሽ ነው። እንዳይጋነን ማለት መጀመሪያ ላይ ሰሜን ሲጠቃ 3 ሳምንት ተዋጋን፣ መቀሌ ያዘ። 8 ወር ቆየን። ትግራይ ለቀን ስንወጣ ከራያ እስከ ከምሴ ሰሜን ሸዋ ድረስ ተዋጋን። የት? አማራ ክልል ውስጥ። ከዛስ ተዋግተን ደግሞ መለስናቸው ወደ ድንበራቸው። ከዛስ ትግራይ ውጊያ አልነበረም። ሶስተኛ ዙር አጠቁን። 2-3 ሳምንት አዲግራት ደረሰ። መቀሌ ልንገባ ስንል ተፈረመ ስምምነቱ፣ ጠቅልለው ወጣ። በድምሩ በትግራይ ምድር ውስጥ የነበረው ውጊያ ቢበዛ የ2 ወር ዕድሜ ነው ያለው። አንዳንዴ በሰላም የቆየንባቸው ጊዜም ተደማምሮ ሁልጊዜ ውጊያ ውስጥ እንዳለን የሚያስቡ ሰዎች አሉ። ለዛ አይደለም፣ ጥቂት ነው። አማራ ክልል ገብተው እስከወጡበት ጊዜ ያለው ቢቆጠር ያለ ያክል ይችላል። መንግስት በሚመለከት ስምምነቱ ከሁሉ ፓርቲዎች ይውጣጣ ነው። እኛ ምን አንፈልግም፣ ብልጽግና አይፈልግም። ግድ የለም እናንተ የሚመቻቸው ምረጡ አሉ። የሚመቸን ጌታቸው ነው አሉ። ጌታቸው ፕሬዝዳንት ሆነ። ጌታቸው በፍጹም አንፈልግም ብሎ አባረሩና የሚመቸን ታደሰ ነው አሉ። ታደሰ ተመረጠ። አሁን ደግሞ ታደሰ ሲባረሩ እንጠብቃለን። እኛ ሰው አልመረጥንም። መራጭ እነሱ ናቸው። መርጠው የማይስማማቸው ታስታውሳላችሁ። በሐዋሳው ጉባኤ በመጀመሪያው ለውጥ ላይ ችግር ነበር። በሐዋሳው ጉባኤ 100% የቲፒኤልኤፍ ማዕከላዊ ኮሚቴ ድምፅ ሰጥቶ ከመረጠኝ በኋላ በ2 ወር 3 ወር ደግሞ አልተስማማውም። እራሱ መርጦኝ ማለት ነው። አሁን ያለው እንደዛ ነው። እኛ በጀት እስካሁን እንለቃለን፣ ማክሲመም ሰፖርት እናደርጋለን። የተበላሸ በአቅም ጠግነናል። የኛ ፍላጎት ትግራይ ክልል ተጨማሪ ውጊያ አያስፈልግም። አላማ የለውም። ትግራይ የሚደረግ ውጊያ አላማ የለውም። አላማ የለው ውጊያ ደግሞ የተሳካ ይሁን ያልተሳካ ማረጋገጫ የለው። የሆነ ግብ ለማሳካት ካልሆነ በስተቀር ዝም ብሎ ሰው ህይወቱን አይከፍልም። ጥቅም የለውም ትግራይ የሚደረግ ውጊያ እና ሰላም ያስፈልጋል። የጥይት ድምፅ ሞት አያስፈልግም። እኛ እንደው ከአማጺ ጋር መነጋገር ልምዱ አለን። ቅድም እንደገለጽኩት ተወያይተናል። ቲፒኤልኤፍም በሰከነ መንገድ አንደኛ ምርጫ ቦርድን አክብሮ ህገ መንግስት አክብሮ ትክክለኛ ጉባኤ አድርጎ ህጋዊ ፓርቲ መሆን የሚጠበቅበት ምንም ከባድ ነገር እኮ አይደለም። ምርጫ ቦርድ መጋበዝ፣ አሰራሩን መከተል፣ ጉባኤ ማካሄድ፣ ምርጫ መሳተፍ፣ ካሸነፈስ መንግስት መሆን። ግን ለመወዳደር ለምርጫ ዝግጁ ካልተኮነ አስቸጋሪ ይሆናልና በዚያ ሳይድ ያለኝ ምክር እኔ ውጊያ ይበቃናል፣ አያስፈልግም። ግድ የላችሁ ብትዋጉም አታሸንፉ። አይታችሁታል፣ ጥቅም የለውም። ግን ውጊያ አያስፈልግም። ተባብረን አገርና ማን ለምን ጉልበት ይዞ ያልወጣውን ተራራ ከዘራ ይዞ አይወጣውም ይባላል። በጉልበት ዘመን ያልሆነውን ዛሬ አይሳካም። ስቱሌት ባይዘው የኢትዮጵያ መንግስት በኃይል ስቱሌት አይቻልም። አለፈ። ያኔ ተሞከረ፣ አልሆነም፣ አለፈ። ካሁን በኋላ ሰላም ብቻ እንደ አባይ 1000 ዓመት ሸለቆ ሲጓዝ ይኖራል እንጂ አንድም ቀን መንግስት በኃይል መጣል አይቻልም። ለዚህም የትግራይ እናት የምትፈልገውን ሰላም ማምጣት መሯቸዋል። እነሱ ልጆቻቸውን ገብረው በቃን ብለዋል። ለነሱ ሰላም በእኛ በኩል ዝግጁ ነን። በዚያ ሳይድም ዝግጁ መሆን ያስፈልጋል። በቅርቡ ሰምታችሁ ከሆነ ወታደሮች ደሞዝ ጭማሪ
በሚል ትንሽ ችግር ገጥሞ ነበር ትግራይ ውስጥ። ትግራይ ያሉ የታጠቁ ኃይሎች በዲዲአር በህጋዊ መንገድ ቢወጡ ለራሳቸው፣ ለቤተሰባቸው፣ ለሀገርም ይጠቅማል። ወጣቶች ናቸው፣ ጉልበት አላቸው፣ ማቋቋም ይቻላል። እነሱ ዲዲአር ፕሮሰስ ውስጥ እንዳያልፉ አድርጎ በመያዝ በደሞዝ መጨቃጨቅ አስፈላጊ አይደለም። ትግራይ የምንልከው በጀት በሙሉ የሚውለው ለወታደሮች ነው። ይህ ትግራይን እየጎዳ ነው ያለው። በነገራችን ላይ አሁን ለምሳሌ ጅጅጋ በጣም ከፍተኛ ለውጥ አለ። በኮሪደር አይታችኋል። ከሶማሌ ክልል ገቢ በከፍተኛ ደረጃ የትግራይ ክልል ገቢ ይበልጣል። ባለፈው ዓመት የትግራይ ይበልጣል። ከጅጅጋ ገቢ መቀሌ 6 ሰዓት እጥፍ ይበልጣል። ገቢ ተሰብስቦ ከሶማሌ ክልል በላይ ከዚህ ተመድቦ እንዴት መቀሌ ውስጥ 1 ኪሎ ሜትር 2 ኪሎ ሜትር ኮሪደር አይሰራም? ይበልጣል ገቢያቸው። በፋክት ያለው እናንተ ማየት ትችላላችሁ። ወደ ልማት ካልተኬደ ሁል ጊዜ ውጊያና ግጭት ጠቃሚ አይደለም። ቅድም እንዳነሳሁት 30 ዓመት ስልጣን ላይ ባሉበት ጊዜ የትግራይ ህዝብ ትናንሽ 50 መቶ ግድብ ቢገደብለት ኖሮ ከራሱ አልፎ ሌላ ይመግብ ነበር። ስልጣን ተይዞም አልተሰራም፣ አሁንም አልተሰራም። ህዝቡን ይቸገራል እና እንደዚያ እንዳይሆን በተቻለ መጠን ወደ ሰላም ወደ ንግግር ገብቶ የህዝቡን ችግር መፍታት ያስፈልጋል። በዘንድሮ ክረምት እርሻ ለማየት በድሮን ትግራይ በስፋት እንበር ነበር እና በጣም የሚገርም ነው። ማሳ ያለው ውሃ ዝናብ ነው የምታዩት ከፍተኛ ስለነበረ ከፍተኛ እርሻ ይታያል። በንጽጽር በኢሜጅ የወሰድናቸው መረጃዎች የሚያሳዩት በትግራይ የተሻለ ምርት እንዳለ ነው። እኛ የምንፈልገው ያ ምርት በሰላማዊ መንገድ ተሰብስቦ ወደ ገበያ እንዲውል አርሶ አደር እንዲጠቀምና ከልመና እስረኝነት እንዲገላገል። ህዝቡን የልመና እስረኛ ማድረግ ጠቃሚ ስላልሆነ ከልመና እስረኝነት ወጥቶ ወደ መሻሻል ህይወቱ እንዲገባ መስራት የምንፈልገው እና ትግራይ ውስጥ የውጊያ ዓላማ ፌዴራል መንግስት የለውም፣ አንፈልግም። ለምን? ዓላማ የለውም፣ ጥቅም የለውም። የትግራይ ክልል ያሉ ሰዎች ይሄን ተገንዝበው ወደ ሰላም ቢያዘነብሉ ይሻላል ምክሩ። የኢንክሉሲቭ ናሽናል ዲያሎግን በሚመለከት እንደተባለው ከሞላ ጎደል አጀንዳ የማሰባሰብ ስራ ተሰርቷል። ከሞላ ጎደል አጀንዳ መሰብሰብ የጨረሱ ይመስለኛል። ምክክር ይበጃል ያሉ ሰዎች ተወያይተዋል። አይበጅም ያሉ አልተወያዩም። የት? ኦሮሚያ ይበጃል ያለ ተወያይተዋል፣ አይበጅም ያለ አልተወያየም። አማራም፣ ሁሉም ጋር እንደዚህ ነው። ሁሉም ሰው አይፈልግም ውይይት፣ የፈለገ ተወያይቷል። በውጭ ሀገርም እንዳያችሁት ውይይት ለማድረግ ተሞክሯል። የሚያሳዝነው ግን አውሮፓ ለንደን ላይ ጥቂት ኢትዮጵያውያንና በርከት ያሉ ኤርትራውያን ምክክሩ አያስፈልግም ብሎ ሰልፍ ወጥቶ ነበር እና ኤርትራውያን በእኛ ጉዳይ ያን ያክል ኮንሰርን ሆነው መውጣታቸውን እያመሰገኑ ንግግሩ መጀመሪያ ግን በእናንተ ቤት ብትጀምሩት የእኛን ሰልፍ ከማጀብ የእናንተን ቤት ማየት አይሻልም ወይ ማለት እፈልጋለሁ። እና በየቦታው ተመሳስሎ ሙከራዎች ስለሚደረጉ ውይይቱ ጠቃሚ ነው። በጣም በርካታ መረጃዎች ተገኝተውበታል፣ አጀንዳ ተገኝተዋል፣ ኤክስትሪም ቶቶች ታይተውበታል። ይሄ ግን አፕሮቹ ምንድነው? መጀመሪያ አጀንዳ ይሰበሰባል፣ ከዚያ ነው ውይይት የሚደረግበት። ውይይት ተደርጎ ከዚያ ውስጥ የተስማማንበት ያልፋል፣ ያልተስማማንበት ደግሞ በአሰራሩ መሰረት የሚታይ ይሆናል። ይሄ ፕሮሰስ ጋር አልደረስም። እስካሁን ያለው አጀንዳ ማሰባሰብ ነው። ይሄ ከምርጫ ጋር ያለው ትስስር ምንም ኢንክሉሲቭ ናሽናል ዲያሎግ ያለን ስርዓት የሚያፈርስ አይደለም፣ ያለን ስርዓት የሚያጠናክር ነው። ምርጫን የሚያስቆም፣ በጀት የሚያስቆም፣ የወታደር እንቅስቃሴ የሚያስቆም ዲያሎግ አንፈልግም። መንግስት እንደ መንግስት ፈንክሽን ያደረገ ግብአት ያለ ሀሳቦች ይመጣሉ አለ እንጂ መንግስት ስራውን አቁሞ፣ ምርጫ አቁሞ፣ በጀት ማጽደቅ አቁሞ፣ ፓርላማ በትኖ አላልንም። እና ከዛ በፊት ካለቀ እሰየው ግብአት እንወስዳለን፣ ከዛ በኋላ ካለቀም እሰየው ግብአት እንወስዳለን እንጂ ምርጫን የሚረብሽ ነገር ከንግግሩ ጋር የሚፈጠር አይመስለኝም። የምርጫ ስርዓቱ ላይ የሚያመጣው ለውጥ ደግሞ ካለስ ከምርጫ በፊት ከታየ ያኔ ይታያል፣ ከምርጫ በኋላ ከታየ ደግሞ ያኔ በሚወሰነው መንገድ የሚታይ ይሆናል። ምርጫ ግን ጊዜውን ጠብቆ የሚፈጸም ይሆናል። እዛው ላይ ያለን አንዳንድ ፍላጎቶች አሉ።
እንትን ቦታ ወረዳ ላይ 3 ሽፍታ ስላለ ምርጫ አይካሄድም፣ እዛ ቦታ ኤርትራ ምርጫ ባይደረግ እያለች ስለሆነ ምርጫ አይደረግም ምናምን ብሎ የሚያስቡ ሰዎች አሉ። ምርጫ ይደረጋል። ምርጫ ለማድረግ ደግሞ መንግስት በቂ አቅም አለው። ምርጫ እንደ ውይይት ነው፣ የፍላጎት ጉዳይ። ሀሳብ አለኝ እፈልጋለሁ ያለ ሰው መሳተፍ ይችላል። እርግጠኛ ሆኜ የምነግራችሁ 6ኛው ሀገራዊ ምርጫ እስካሁን ከነበረ ምርጫ የተሻለ ነው። ለኢትዮጵያ ሕዝብ ያውቀዋል። 7ኛው ደግሞ ይሻላል። ይሄ ምክር ቤትም አሁን ያለው መልክ አይኖረውም ብዬ ነው ያስባለሁ። ብዙ ድምጾች የሚገቡበት እንደሚሆን ተስፋ አደርጋለሁ። ያ ያስፈልጋል። ዴሞክራሲያዊ ምርጫ ማካሄድ አለብን። ሌላ ድምጽ ለመስማት ኦፕን መሆን አለብን። እንደ መንግስትም እንደ ፓርቲ አማራጭ ድምጾች የሌሉበት ምክር ቤት አይፈይድም፣ አይጠቅማል። ያ እንደተጠበቀ ሆኖ እነሱ ሱፋቸው ስላልታጠበ ስላልተተኮሰ ምርጫ የሚቀር የሚመስላቸው ሰዎች ደግሞ ሞኞች ናቸው። እንደዛ አይደለም። ምርጫ ይካሄዳል እና ምርጫ ሳይደረግ ቀርቶ በማግስቱ ለይትሜት አለ መንግስት የሽግግር መንግስት እንላለን ብለው የሚቃዡ ቅየታሞች አሉ። ግን እንደዛ አይደለም። ምርጫ ይካሄዳል። ጊዜ እንዳያመልጣችሁ ተዘጋጁና ተወዳደሩ። ምርጫ ለማድረግ እንኳን ዘንድሮ ባለፈው ምርጫ አካሄደናል እኮ እየተዋጋ እንኳን ባለፈው ምርጫ በ92 እኮ ኤርትራ ጋር እየተዋጋ ምርጫ አካሄደናል። እና ምን ለምርጫ ነው ይሄ ሁሉ ልማትም ያለማ መንግስት አሁን ለምርጫ ይቸገራል። እና እንደዛ አታስቡ፣ አትሞኙ፣ አትሸወኑ። ጠንከር ብላችሁ ወደ ምርጫ ግቡ። ደግሞ እንድታሸንፉ እንዲቀናችሁ ደግሞ ምኞቴ ነው። በተቻለ መጠን የኛ ፓርቲ አባላት ግን የዘንድሮ ምርጫ ዴሞክራሲያዊ እንዲሆን ብቻ ሳይሆን ልዩ ልዩ ድምጾች እንዲሰሙ በኃላፊነት እንሰራለን። የጠቅሎ የመውሰድ ፍላጎት እኛ ጋር የለም። በመደመር ነው ሁሉ ነገር የሚሆነው፣ ፓርላማውም ካቢኔው ማለት ነው። እና በዛ መንገድ እንሰራለን እና ብዙ ሰማለሁ አንዳንዶች 30 ዓመት በኢትዮጵያ ፖለቲካ ተሳትፎ የማያውቁ እኛ እድል ሰጥተናቸው ከገቡ በኋላ ምርጫ እንደማይደረግ የሚያስቡ እንዳሉ እናውቃለን። ወደ መጡበት ይመለሳሉ እንጂ ምርጫው ይቀጥላል። እና እንደዛ መጠበቅ ጥሩ አይደለም። ምርጫን በዚህ ማየት ጥሩ ነው፣ መዘጋጀት ጥሩ ነው። እንደ ፓርቲ እንዘጋጃለን፣ እንደ መንግስት እንዘጋጃለን። የተሻለ ምርጫ እናካሂዳለን። ኢትዮጵያ ትቀጥላለች ማለት ነው። ይንጠባጠባል፣ እኛ እንቀጥላለን። ለመቀጠል ደግሞ የማንም ይሁንታ አያስፈልገንም። በቂ አቅም አለ። ቅድም በሚያስደንቅ መንገድ አንድ የምክር ቤት አባል እንደገለጹት ዝሆኑ መወጋቱን በማያስታውስበት ሌቭል ነው ያለው እና ጊዜ ማባከን ጥሩ አይደለም ለዛ ማለት ነው። ፍትህን በሚመለከት የፍትህ ስርዓቱ በአንድ በኩል ነፃነት ሊጠብቅ፣ በሌላ በኩል ደግሞ ስርዓት እንዲያሻሽል ነው የምንፈልገው። ገብተን ፍርዱን ይሄን ፍረድ ያን አትፍረድ ማለት አንፈልግም። ነፃ ተቋም ነው። ተጠሪነቱ ደግሞ ለእኛ ሳይሆን ለእናንተ ነው። ይሄ ተቋም ነፃ መሆኑ እንደተጠበቀ ሆኖ ስርዓት ማሻሻል ላይ ደግሞ ማገዝ እንደ መንግስትም እንደ ምክር ቤትም ያስፈልጋል። ለዚህም በስነ ምግባር ያሉ ችግሮች ለመፍታት የኢንስፔክሽን ስራ ጀምረዋል። ያን ኢንክሬጅ እናደርጋለን፣ እንደግፋለን። አቅም ማነስ እንዳለ አውቀው በኦቶሜሽን የቨርቹዋል ስርዓት እየዘረጉ ይገኛሉ። ስልጠና እየሰጡ ይገኛሉ። በርካታ ክምችት ስላለ ክምችት ለመቀነስ ጥረት እያደረጉ ነው። በቅርቡም ጉብኝት አድርጌ ነበር። የፍትህ ስርዓት ለማሻሻል በአቃቤ ሕግም በፖሊስም ካለው ጅማሮ ሙከራዎች በተጨማሪ ፍርድ ቤቶች ጥሩ ስራ ጀምረዋል። እሱን ኢንከሬጅ ማድረግ የሚያስፈልግ ይመስለኛል። በዛ አግባብ ብንሄድ ነው የሚያዋጣው። ችግሮች ይኖራሉ ሁሉ ቦታ እንዳሉት፣ ግን ስራ ስለጀመሩ ያን ኢንከሬጅ ያደረግን ብንሄድ የሚያዋጣ ይመስለኛል። ሪፎርም በሚመለከት እንደተባለው ሎ ኢንፎርስመንት ኤጀንሲስ በርካታ ሪፎርም ተሰርቷል። ኢትዮጵያ የተሻለ ቁመና ያላቸው ተቋማት ፈጥራለች። ይሄ የሚታይ ነገር ነው። ብዙ እዛ ውስጥ ጊዜ አላባክንም። ባለፈው ዓመት መጀመሪያ አካባቢ ሲቪል ሰርቪስ ለማሻሻል እና አውቶሜትድ ሲስተም ለመፍጠር በሰርቪስ ኤሪያ ያለውን ሮሮ ያለውን ክስ ለመቀነስ እንሰራለን ብያችሁ ነበር። መሶብ የጀመርነው ባለፈው ዓመት ነው። አሁን 18 ጣቢያ ደርሰናል በሀገር ደረጃ። በቅርቡ 3 የሚጨመሩ ይኖራሉ። በዚህ ዓመት 100 ለመድረስ እየሰራ ነው። 100 መሶብ ስቴሽን በየክልሉ በየከተማው ከተስፋፋ ምን ያክል ያለውን ችግር እንደሚቀንስ ደግሞ ያው እናንተም መገመት ትችላላችሁ።
መሬት ላይ፣ መታወቂያ ላይ፣ ፓስፖርት ላይ፣ ግብር ላይ፣ ንግድ ፍቃድ ላይ ሰፋፊ ስራ የተሰራ ነው። ከነዚህ ውስጥ እንደው አንዱን ለማንሳት የዛሬ 3 ዓመት ኢትዮጵያ ለፓስፖርት ፈላጊ ዜጎች ፓስፖርት መስጠት የምትችለው 300 ሺህ አይሞላም። ቱ ቢ ኤግዛክት 270 ሺህ ነበር ማቅረብ የምትችለው። በዚህ ዓመት 4 ሚሊዮን ነው የምታቀርበው። 4 ሚሊዮን ማቅረብና 300 ሺህ ማቅረብ ስር ነቀል ሪፎርም ካልተሰራ በስተቀር ሊመጣ አይችልም። የተከበረው ምክር ቤት ኢሚግሬሽን ቢሮአችን ሄዶ ምን ያክል እንደተቀየረ ፕሮፓጋንዳው አይደለም ስራው። ድሮ ፕሮፓጋንዳው ስለሚበልጥ ሰዎች አሁን ያለውን ስራ ማየት ይቸገራል። ለምሳሌ በዲጂታል ብቻ ብንወስድ 2.4 ሚሊዮን ወጣቶች በኮዲንግ 5 ሚሊዮን ኮደርስ በሚለው ፕሮጀክት 2.4 ሚሊዮን ወጣቶች በኮዲንግ ሰርቲፋይድ ሆነዋል። ይህ በጣም ሲግኒፊካንት የሆነ ቼንጅ ነው። ገንዘብ ሳያወጡ 2.4 ሚሊዮን ወጣት ሰርቲፋይ የማድረግ አቅም መፍጠራችን ለብዙ ስራዎች ፈርቀዳጅ እና አጋዥ ይሆናል። ሪፎርሙ እንደዚህ ያለ በጣም ጠቃሚ ነገሮች እያመጣ ነው ያለው። የዲጂታል ኢትዮጵያ ስትራቴጂ የ2025ን ጨርሰን የ2030ን ማቀዳችን ይታወቃል። ዲጂታል በኢትዮጵያ ውስጥ በአጠቃላይ በሚያመጣው ሀብት በጂዲፒ ባለው ሼር በከፍተኛ ደረጃ እንደሚያድግ ይጠበቃል። የእኛን ትቼ በቅርቡ ጂኤስኤም ያወጣውን ዳታ እንኳን ብናይ 93 ሚሊዮን ገደማ ሰብስክራይበርስ ኢትዮጵያ ውስጥ ቴሌኮም መጠቀም ጀምረዋል። ይሄ በጣም ትልቅ እድገት ነው። ስንመጣ 37 ሚሊዮን ነበረ። ብዙ ሰው ስልክ ይጠቀማል። ይሄን እንኳን እኔ ዳታው ያስፈልገኝ ኢትዮጵያ ውስጥ ዞር የሚገርመኝ ነገር ትንሿ ቀበሌ ገጠር ውስጥ ገና መስኮት ስከፍት የመጀመሪያው ማየው ስልክ ነው። ትንሹ ትልቁ ህፃኑ ስልክ ብቻ ቢታይ እና ምን ያክል እየተስፋፋ እንዳለ ያመላክታል። 55 ሚሊዮን ሰዎች ሞባይል ባንኪንግ ይጠቀማሉ። በ2028 ጂኤስኤም ባወጣው ሪፖርት 11 ቢሊዮን ዶላር ገደማ ሀብት የዲጂታል ቴክኖሎጂው ያመጣል። ኢትዮጵያ ውስጥ ለ1 ሚሊዮን ሰዎች ስራ ይፈጥራል። ቢያንስ 1.5 ቢሊዮን ዶላር ሬቬኑ ከዚህ ሴክተር ይገባል ብሎ ጂኤስኤም አወጥቷል። እኛ ከዛ በላይ እንጠብቃለን። ይሄ ሲግኒፊካንት ሪፎርም እና እመርታ ነው። ኤአይ እያመጣ ያለው ለውጥ ኢትዮጵያ ውስጥ ያኔ ኤአይ ባልንበት ዘመን ከምንጠብቀው በእጅጉ የላቀ መሶብ እኮ ሌላ ሀገር ልናሰራ ብለን ሚሊየንስ ኦፍ ዶላር ጠይቀውን ኤአይ በነፃ ሰርቶን ያቀረበልን። አሁን ከስተም ላይ ከጅቡቲ ጀምሮ ያለውን የትራኪንግ ጉዳይ ኢፍሚስ ሳይቀር የገንዘብ ሚኒስቴር የከስተምና ስንት የሚያወጣበት ሶፍትዌሮች እየሰራ ያለው ኢንሳ ነው፣ ኤአይ ነው። ባይዘው ለሁላችሁ በቃል ላይ በቃም አላውቅም። የቋሚ ኮሚቴዎች ግን አዲሱን የኤአይ ሄድኳርተር ብታዩ ጥሩ ነው። ያስደንቃል፣ በእውነት ያስደንቃል። እንኳን ኢትዮጵያ ውስጥ አፍሪካ ውስጥ እንደዚህ ያለ አቅም በ5 ዓመት መፍጠር አይቻልም። በምንም መመዘኛ ኢትዮጵያ ውስጥ ያሉ ተቋማት ኤአይ ያለበትን ብቃትና አቅም ዛሬ የላቸው። ይሄን ስታዩ ለልጆቻችሁ ምን ያክል ኩራት እንደሚሰማችሁ ጥርጥር የለውም። ለትውልድ የሚያስብ ሰው ሁሉ ይኮራል። ስለ ነገ የማያስብ ሰው ላይገባው ይችላል። እነዚህ ሪፎርሞች ኢኮሜርስ ላይ አሁን ዘመን ገበያ በባለፈው ዓመት ባላይታችሁ ከሆነ ምን ያክል ነው ገበያ ያረጋጋው? ዘመን ገበያ ብዙ ስራ ይጠበቅብናል። ገና ጅምር ነው። እኛ ኢኮሜርስ የምናውቀው በአሊባባ ነበር። ኢትዮጵያ በራሱ አቅም የቨርቹዋል ማርኬት ፕሮቫይድ ማድረግ መጀመሯ፣ ስቶክ ማርኬት ላይ የተፈጠረው ኢኮሲስተም አሁን የጀመርነው ስቶክ ማርኬት ስንት ዓመት ከኛ ከቀደሙ ሀገራት ጋር የተስተካከለ ነው ያለው። ኤአይሽ ላይ ያለው ለውጥ በነገራችን ላይ የኢትዮጵያ ሶቨሬን ዌልዝ በአፍሪካ አንደኛው ሶቨሬን ዌልዝ ነው። የተቋቋመው ግን ታውቃላችሁ ስንት ጊዜ እንደሆነ ከፍተኛ ሬቨኑ እያስገባ ነው ያለው። እና ሪፎርሞች ኢትዮጵያ ውስጥ እየሰሩ ነው። በኢኮኖሚም ይሁን በፖለቲካም ይሁን በሎ ኢንፎርስመንት ኤጀንሲም ይሁን በሁሉም ሪፎርሞች እየሰሩ ነው። ሪፎርም ግን የሚያም ነገር አለ። ሪፎርም ግን የሚጠይቀው በጣም በርካታ ሀብት አለ።
ፍሩቱን ለማየት ደግሞ ጊዜ ይፈልጋል። ለዛ እየታገስን ከሄድን ውጤት እያየን ያለን ይመስለኛል። ትምህርት በሚመለከት ልክ እንደ ኳስ ሜዳው ዋናው ስራ ኤርሊ ቻይልድ ላይ ኢንቨስት ማድረግ ነው። ታች በስፋት እየሰራን ያለ ነው። ለመምህራን ጥራት ስልጠና የተሰጠነ ያለው የቨርቹዋል መማማሪያና የፈተና ስርዓቱም ለውጥ እያመጣ ነው ያለው። ዛሬ 43 ሚሊዮን ገደማ የማስተማሪያ መጽሐፍ ለሃይ ስኩል ተሰራጭቶ በሃይ ስኩል ደረጃ 1 ለ1 ደርሷል መጽሐፍ። ይሄ ሁሉ ማሳተም በጣም ብዙ ጣጣ ነበረበት፣ ሀብት ይጠይቃል። ትምህርት ለትውልድ የሚለው ፕሮግራም የኢትዮጵያ ሕዝብና ትምህርት ሚኒስቴር ተባብረው አስደናቂ ተአምር ይሰሩ ነው ያሉት። ብዙ ችግር ይፈቱ ነው ያሉት። የተማሪዎች ምገባ ቀደም እንዳነሳሁት በጣም በርካታ ኢንፍራስትራክቸር መገንባት ኖርብንም ስታንዳርድ ላይ ከባቢ ማሻሻል ላይ ከፍተኛ ለውጥ አለ። አሁንም አላለቀም እንጂ የተከበረው ምክር ቤት አስተውሎ ከሆነ ትምህርት ቤት እዚህ ጋር ካለ፣ ዩኒቨርሲቲ እዚህ ጋር ካለ፣ ሃይ ስኩል እዚህ ጋር ካለ፣ እዚህ ጋር የምናየው ጫት ቤት፣ ሺሻ ቤት፣ መጠጥ ቤት ነበር። ለኮሪደር ምስጋናና ክብር ይግባውና ዋና ስራው እነዚህ ማጽዳት ነበር። አሁን ያሉት ስታዲየም፣ ፓርክ፣ መቀመጫ፣ ወክዌይ ናቸው። ይህም በደንብ ማስተዋል ያስፈልጋል። ለምን ልጆቻችን ላይ ጥንቃቄ ካላደረግን የምንመኛት ኢትዮጵያ አናያት ነው። እነሱን ታሳቢ ያደረገ ስራ በእጅጉ አስፈላጊ ስለሆነ ጤናን በሚመለከት ኢንፍራስትራክቸር ላይ በጣም ብዙ ስራ ይጠበቅብናል። ገና ነን፣ ብዙ ማልማት አለብን። አሁን 63 ሚሊዮን ገደማ ዜጎች የጤና መድህን ታቅፈዋል። ይሄ ጥሩ ነገር ነው። ግን መድኃኒት በሚመለከት ያው ባለፈው እንዳነሳሁት በማምረት ከውጭ የምናስገባውን ለመቀነስ ሙከራ የተደረገ ቢሆንም መድኃኒት ላይ 60 ቢሊዮን ብር ድጎማ አለ። የካንሰር ሕክምና ላይ 60% የሚሸፈነው ወጪው በመንግስት ነው። እያስፋፋን ያለ ነው። ፋርማሲውቲካል ላይ እንደጎበኛችሁት የውጭ ኢንቨስትመንቶች እንዲመጡ ጥረት እየተደረገ ነው ያለው። እንዲያውም ብዙ እንዳታስጨውት ትንሽ ሰርተን ብዙ መናገር እንዳይሆን ቆጥ ብለን ነው እንጂ ከፈለጋችሁ ጳውሎስ ማየት ትችላላችሁ። ጳውሎስ እኮ 1000 አልጋ ያለው ኢንፍራስትራክቸር ተገንብቷል። ድሮ ከነበረው የበለጠ ማለት ነው። ግን አስፈላጊ ማቴሪያል ገብቶ ሰርቪስ ሰጥቶ ህዝብ እስኪያረካ ድረስ በዚህ ተቋርጠን እንዳንናገር ነው ዝም ያለው እንጂ የሚሰሩ ስራዎች አሉ። ግን በጣም ብዙ ስራ ይጠበቅብናል። ጅምር ነው። ይሄን በትብብር መንፈስ ብንሰራ ውጤታማ እንደምንሆን ተስፋ አደርጋለሁ። በመጨረሻ ዲፕሎማሲ በሚመለከት ለተነሱ አንዳንድ ጉዳዮች መጠነኛ ምላሽ ለመስጠት እሞክራለሁ። ሁሉም ሀገር ሳይዙ ይነስም ይብዛም፣ ሀብቱ ይብዛም ይነስም፣ ሁሉም ሀገር የተፈጥሮ ጸጋውን ሌላውን ሳይጎዳ የመጠቀም መብት አለው። ተፈጥሮ ያደለችውን ሀብት በሌላ ላይ ጉዳት ሳያመጣ መጠቀም የሁሉም ሀገር መብት ነው። ሁሉም ሀገር ሁለት ወሳኝ ጉዳዮች አሉት። አንደኛ የራሱ ብሔራዊ ጥቅም አለው ሁሉም ሀገር። ሁለተኛ የብሔራዊ ደህንነት ስጋቶች አሉት ሁሉም ሀገር። ብሔራዊ ጥቅሙና የብሔራዊ ደህንነት ስጋቶቹ ግን ባለው መረጃና እውቀት ልክ ይበየናሉ። ዛሬ ብሔራዊ ጥቅም ያለውን ነገ ሊያሰፋው ሊያጠባው ይችላል። ዛሬ ስጋት ያለውን ነገ ሊያሰፋ ሊያጠብ ይችላል። ባለው እውቀትና መረጃ ይወሰናል። እነዚህ ብያኔዎች ድምዳሜ የሚያገኙትም የድምዳሜ ስህተት የሚፈጠረው በሁለት ምክንያት ነው። ሀገራት የመረጃ እጦት ወይም መሳሳት ካለባቸው የተስተካከለ ናሽናል ኢንትረስት ዲፋይን ላያደርጉ ይችላሉ። ብሔራዊ ስጋታቸውም በትክክል ላይለይ ይችላል በመረጃ እጥረት። ሁለተኛ ከሀሳብና ሞራል ዝቅጠት የመጣ ከልክ ያለፈ ራስ ወዳድነት ካለም ይሄ ችግር ሊያጋጥም ይችላል። ይሄ ሁለቱ ባላንስ ከሆነ ሁሉም ሀገራት በየደረጃ ባላቸው እውቀት ይሄንን ጉዳይ እያዘመኑ ያሻሻሉ ይሄዱ እንጂ የራሱ ብሔራዊ ጥቅም የሌለው የራሱ ብሔራዊ ደህንነት ስጋት የሌለው ሀገር የሚባል የለም።
የለም። የኢትዮጵያ ብሔራዊ ጥቅም በሚመለከት የተከበረው ምክር ቤት እንዲገነዘብ የሚያስፈልገው ርትዓዊ ፍትሃዊ የበደል የመጨረሻው በደል የተፈጸመበት ሀገር ነው ኢትዮጵያ። ቢያንስ ይሄን መናገር አትከልክሉን። ጦርነት የለም ማለት የቶክስ ድምፅ አይሰማም ማለት አይደለም። እውነተኛ ፍትህ ካልተረጋገጠ በማንኛውም ሰዓት ጦርነት ሊፈጠር ይችላል። ፍትህ ለማረጋገጥ ነው የሰው ልጅ መትጋት ያለበት። ኢፍትሃዊና ኢርትዓዊ ውሳኔ ባለበት ሁኔታ የተሟላ ሰላም ሊፈጠር አይችልም። ይሄን መገንዘብ በእጅጉ ያስፈልጋል። ለምሳሌ አባይ ኢትዮጵያ ተጠቀመች እንጂ ማንን ጎዳች? ኢነርጂ ያመረትን እንጂ መች ውሃ ከለከለ? የመጠቀም መብትማ ዓለም አቀፍ ሕግ ነው፣ መብታችን ነው። እኛም ማንችለው መጉዳት ነው። ፍላጎቱም የለንም፣ አልጎዳንም። ውሃው ጨመረ እንጂ መች ቀነሰ? እኛ ስንጠቀም የውሃው አማውንት ጨመረ እንጂ መች ቀነሰ? ሳንጠቀም ስጋቱ ድርቅ ነበር። አሁንስ ስጋቱ ጎርፍ አይደል? ባንገድብ ኖሮስ ጎርፉ ምን ያመጣ ነበር? እሱን ማሰብ ጥሩ። ኢትዮጵያ አሁንም ያላት አቋም ግልጽ ነው። ግብፃውያን ወንድሞቻችን ናቸው። ሱዳናውያን ወንድሞቻችን ናቸው። ብንፈልግም ባንፈልግም ከማንም ዓለም በላይ የኑቢያ ስልጣኔና የምስር ስልጣኔ የተቀራረበና የተወራረሰ ነው። ከአክሱም ጀምሮ በኑቢያ በሱዳን ያሉ የድንጋይ ቅርጻ ቅርጾች ግብጽ እስካለው ድረስ የተናበበ ነው። አንድ ህዝብ ነን። ጊዜና ዘመን ያቀያየረው ጉዳይ ቢኖር የሚሻለን መኖዋን የምትሻዋን ላም በቂ መኖ እያቀረቡ በቀጣይነት ማለብ ነው እንጂ ላሟን መኖ ነፍጎ ወተት ለባለ በወከር አያዋጣም። ካልበላች ትነጥፋለች። መኖ እያቀረቡ በቀጣይነት የተሻለ ማለብ ይቻላል። የኔ ፍላጎት የእናንተም ፍላጎት የመላ ኢትዮጵያ ፍላጎት ብዬ የማስበው ኢትዮጵያ፣ ሱዳንና ኢጅፕት ከ300 ሚሊዮን ያላነሰ ህዝብ አላቸው። በጣም ከፍተኛ ቆዳ ስፋት አላቸው። ወጣት ህዝብ አላቸው። በጋራ ብንሰራና ብናመርት ለድፍን አፍሪካ እንበቃለን። በቂ ሀብት አለ። ወርቁም፣ ውሃውም፣ መሬቱም ጉልበቱም አለ። የሚሻለው አብሮ መስራት ነው። ያ ካልሆነስ ያው እንመቀኛኛለን እንጂ መጓዝ እንደው አይቀርም። እና እንደዛ እንዳይሆን በእኛ በኩል ከግብጽ ጋር በስምምነት በድርድር በመግባባት መስራት ማድረግ እንፈልጋለን። ማንም ሰው በዚህ ምድር ላይ ማንም ሰው በህይወት እያለ በጉልበት የሱን ፍላጎት እኛ ላይ ኢምፖዝ ማድረግ አይችልም። ኢትዮጵያውያን ለዚህ አልተሰራንም፣ አንችልም። የሚያዋጣው መነጋገር፣ መስማማት፣ በፍቅር በመግባባት ማድረግ ነው። ለዛ ደግሞ ኢትዮጵያ በጣም ዝግጁ ናት። ህዳሴም እንዳያችሁት በረከት ነው ያመጣው ለሁሉም። ምንም ጥፋት የለውም፣ በረከት ብቻ ነው ያመጣው። ወደፊት የሚሰራም ካለ እንደዚሁ ማለት ነው። ሌላውን በሚጎዳ መንገድ አናቅድም፣ አንሰራም። አብረን ለመጠቀም እናቅዳለን፣ አቅም በፈጠረ ደግሞ እናለማለን። ይሄ መጠቀም እንጂ መጉዳት በውስጡ የለበትም ማለት ነው። ቀይ ባህር በሚመለከት መላ ኢትዮጵያ ህዝብ የተከበረው ምክር ቤት በአንክሮ እንዲያሚፈልገው ነገር አለ። እኛ የቀይ ባህር ጉዳይ ህጋዊ፣ ታሪካዊ፣ መልክዓ ምድራዊ እና ኢኮኖሚያዊ ጥያቄ ነው ብለን እናምናለን። ይሄ ጥያቄ አንዳንዱ ነገ ካልተመለሰ ይላል። አንዳንዱ ነገ እኔ ስመጣ ካልጀመርኩት ይላል። ሁለቱም አያስፈልግም። ቀይ ባህርን ኢትዮጵያ ለማጣት 30 ዓመት ከዚያ በላይ የወሰደ ትግል ነበር። ታውቃላችሁ። በ30 ዓመት ትግል
ውስጥ በብዙዎች ርብርብ ነው ኢትዮጵያ ያጣችው። ሌላ 30 ዓመት ያስፈልጋታል ብዬ ግን አላስብም። በተረጋጋ መንገድ፣ በሰከነ መንገድ በውይይት መሄድ በጣም አስፈላጊ ነው። የፈለገ ብንወያይ ግን ለማጣት የፈጀብን 30 ዓመት ለማግኘት ይፈጅብናል ብዬ ግን አላስብም። ጊዜው ግን በቂ ስለሆነ በተረጋጋ መንገድ ማየት ያስፈልጋል። ምክር ቤት የኢትዮጵያ ሕዝብ እንዲያምፈልገው ግን ጥያቄው ስናነሳ አንዳንዱ ሾርት ስለሆነ ሚሞሪው ዛሬን ብቻ ስለሚያስብ ትንሽ ዳራው ልስጣችሁ። መጀመሪያ ኢትዮጵያን የቀይ ባህር አክሰስ ያሳጣው ውሳኔ ማን ወሰነው? ካቢኔው ይሆናል ብለን የካቢኔውን ዶክመንት ብናገላብጥ የለም፣ ካቢኔው ያውቀው። አይ የለም ምክር ቤት ይሆናል የወሰነው ብለን ብንወስን ምክር ቤቱም አልነበረ፣ ምክር ቤት አያውቀው ውሳኔው። የለም የኢትዮጵያ ሕዝብ በሪፈረንደም ወስኖ እንዳይባል ነበርን እኛም ያኔ። የኢትዮጵያ ሕዝብ ያልወሰነው ተወካዮቹ ያላዩት ቢያንስ ካስፈጻሚ ካቢኔ ያላየው ውሳኔ ማን ወሰነው? ማጣትን የሚያክል ነገር ያጣንበት መንገድ ህጋዊነት ችግር እንዳለው ማሳያው ተቋሞች አልገቡበትም። ካቢኔው አያውቀውም። አንድ ገጽ ወረቀት ማግኘት አልቻልንም። እንዴት እንዳጣ ነው የሚያስረዳ እና ህዝብ የማያውቀው፣ ፓርላማ የማያውቀው፣ ካቢኔ የማያውቀው የኢትዮጵያን የባህር አክሰስ ውሳኔ የሚያሳጣ ነገር የወሰነው ማን ነው የሚል ጥያቄ ማንሳት እንዴት ስህተት ሊሆን ይችላል? ካለኝ ነገር ከሌለ ግን ይሄ ጉዳይ ይሄን አንስቶ እንደ መድፋት አይደለም፣ የህልውና ጉዳይ ነው። ማን ወሰነው? ይሄ ነው ጥያቄው። እዚህ ጋር ሁለት ችግሮች አሉ። አንደኛው የተዛባ ትርክት ውጤት ነው። የሚገባንን መጠየቅ ነውር አድርጎ የሚያስብ የሚገባንን ማንሳት ትክክል አይደለም ብሎ የሚያስብ እሳቤ፣ ይሄ ደግሞ የትርክቱ ውጤት ነው። ግን ለእናንተ ለማስታወስ እንዲሆናችሁ ከግጭቱ በኋላ በኢትዮጵያና ኤርትራ መካከል ሰላም ሲፈጠር መጀመሪያ እኔ ወደ አስመራ ተጉዤ በኋላ የኤርትራው ፕሬዝዳንት ወደ ኢትዮጵያ ሲመጡ የመጀመሪያው መድረክ ያደረግነው ሚሊኒየም አዳራሽ ነው። ብዙ ህዝብ አለበት። በላይቭ ቲቪ ሁላችሁ ወይ ነበራችሁ ወይ ሰምታችኋል። ካልሰማችሁ አሁን ገብታችሁ ዩቲዩብ ላይ ስሙት። የመጀመሪያው ስብሰባ አሰብ ነው የሚለው እሳቸው ባሉበት ለህዝብ በሚገባው ልክ የረሳችሁን ለማስታወስ ብቻ ነው። ኤርትራ ስመላለስ አስመራን ካየሁ በኋላ ከክቡር ፕሬዝዳንቱ ጋር አሰብ መሄድ ፈልጋለሁ ብዬ አሰብ ሄጄ ነበር። አሰብ ባህሩ ጋር ቆመን ያወራነው ምንድን ነው? ስለ ፖርት ነው። ተመልሳችሁ ማየት ትችላላችሁ። የት? ኤርትራ ምድር ውስጥ። ሶስተኛ የመደመር ትውልድ መጽሐፍ ላይ በግልጽ ጂኦፖለቲክስን አስፍሬ የአሰብ ጉዳይ አስቀምጬ ለኤርትራ ባለስልጣናት በስጦታ ልኬላቸዋለሁ። ሚስጥር እኮ አይደለም፣ ያውቁታል። ለሁሉም ልኬላቸዋለሁ። አራተኛ እናንተ የምታውቁት የዛሬ 6 ዓመት 5 ዓመት ባህር ኃይል አቋቁመናል እና ምን እዚህ ውስጥ ንዋይ ነው ባህር አቋቁመ ነው። ለምን ሰዎች ይሄን ደምሮ ማየት እንደሚቸገሩ አይገባኝ። ኢትዮጵያ ቀይ ባህር እንደሚያስፈልጋት ከለውጡ በፊትም እናምን ነበር፣ እንናገር ነበር። ያኔ መደመጥ አንችልም። ከጀመርንበት ቀን አንስቶ ግን ንግግሩ አለ። ያ ንግግር ግን ሰላማዊ መሆን አለበት። የተከበሩ እንዳነሱት ከኤርትራ መንግስት ጋር ተስማምተን ከዚህ ወደ አሰብ ሄደው መንገድ ጠግነናል እኮ እንከፍታለን ጠግነን ነበር። ከጠገን በኋላ ችግር አለብን፣ ፖርቱ ተዳክሟል አሉ። አሁን አንዳንዶች ልክ ጸቡ እንደ ኦቨርናይት የመጣ ይመስለው ሰው እንደዛ አይደለም። ታሪኩ ስለማንናገረው ነው። መንገድ ጠግነን ከጨረስን በኋላ ፖርቱ ችግር አለበት ሲሉ የጋራ ወዳጅ የሆነ ሀገር ለምነን ጄኔሬተር እና ክሬን በእርዳታ ወደ ኤርትራ እንዲመጣ አድርገን አሰብ ፖርት ሲደርስ የኤርትራ መንግስት አልፈልግም ብሎ መለሰ። ያኔ ነው የገባን ይሄ ነገር ለካ ተስፋ የለውም ይለው
መንገድ ጠገን ለምንም ብናመጣም ፍላጎት አልነበረ። ወደ ኤርትራ ልክ እንደ ሱዳን ልክ እንደ ጅቡቲ በእኛ ውጪ ፓወር ትራንስሚሽን ቀጥለን ፓወር እንስጣችሁ ጄኔሬተር አትጠቀሙ ብለንም ቆይ እናስብበት ነው የተባለው። አሰብ ሲሄድ የአሰብ ከተማ ቅድም ብያችኋለሁ፣ ኢትዮጵያ ውስጥ የቤት ችግር አለ። 1.5 ሚሊዮን ቤት መገንባት አለብን ብያችኋለሁ። አሰብ ሲሄድ ቤት አለ፣ በር አለ፣ ሰው የለም። ይሄ እውነተኛ ታሪክ ነው። ይሄንን ከተማ መልሰን ህይወት እንስጠው፣ ስራ ነው ህይወት የሚያመጣለት የሚል በየጊዜው ተነጋግረናል። ሁሉም ኢንቮይ የሚሄደው ተወያይቶበታል። በኤርትራ በኩል በግልጽ ባላወቅነው መንገድ ለዚያ ጉዳይ ምላሽ ለመስጠት ብዙ ዝግጁ አልነበሩ። እሱ ቀርቶ የከፈትናቸው ወደቦች፣ ድንበሮች በሰሜን የከፈትናቸው ወዲያው ተዘጉ። ታስታውሱ ከሆነ የተዘጉት እኮ አሁን አይደለም እናንተ ችግር እንዳለ ሳትሰሙ ነው የተዘጉት። እና የኤርትራ ህዝብ አሁንም ወንድም ህዝብ ነው፣ ምስኪን ህዝብ ነው፣ አገሩን ለቆ የተሰደደ ያለ ህዝብ ነው። ከዚህ ህዝብ ጋር በጋራ መስራት መተባበር ፍላጎታችን ነው። በፍጹም የውጊያ መሻት የለንም። በህጋዊና ንግግር ሊፈታ ይችላል ነው። ለብዙ ሀገራት በተናጠል ተናግሬ ያለው ምክር ቤት መስማት ከፈለገ ግን ለአሜሪካ፣ ለቻይና፣ ለራሻ፣ ለአውሮፓ፣ ለአፍሪካ አሁን በተከበረው ምክር ቤት መግለጽ የፈለገው ነገር የኢትዮጵያ የቀይ ባህር አክሰስ ጉዳይ አይቀሬ ስለሆነ ቅድሚያ የሚሰጠው ሰላምና ንግግር ስለሆነ እባካችሁን ሸምግሉንና መፍትሄ አምጡልን። ይሄው ጥያቄያችን ነው። አሁን ሸመግልላችኋለን፣ ሰላም ያስፈልጋል እያሉ ማዘናጋት ከሆነ ግን ብዙ መሄድ አይመስለኝም። ይሄ እኔ ስለፈለጋችሁ አይደለም፣ ናቹራሊ አይሆን ነገር ይሄ በአንድ ቀንም አንመልሰው፣ በአንድ ቀንም አላጣ ነው። ናቹራል ሂደቱን ተከትሎ ይሄዳል። እዛው ላይ ጥያቄው የተነሳው የውስጥ አጀንዳን ዳይቨርት ለማድረግ ነው ያሉት የተከበሩት። በእርግጥ ይሄን ነገር ከኤርትራውያን ሰምተናል፣ ብዙ ጊዜ ነግረውናል። ለምን ምክር ቤት እንደመጣ አላወቅኩም እንጂ ኤርትራውያን ይሄ ጉዳይ የሚነሳ ያለው የውስጥ ጉዳያቸውን ዳይቨርት ለማድረግ ነው ብለውናል። እንዴት ዞሮ እዚህ እንደመጡ ባይገባኝም ማለት ነው። እና በፍጹም አይደለም። ኢትዮጵያ ውስጥ ዳይቨርት የሚደረግ ነገር የለም። ልማት ነው ያለው። ኢትዮጵያ ውስጥ አቃፊ መንግስት ነው ያለው። ምንም ዳይቨርት የሚደረግ አጀንዳ ነው። የህዝብ መንግስት ነው ያለው። ለህዝብ የሚሰራ መንግስት ነው ያለው። ውጤት እያመጣ ያለ መንግስት ነው ያለው። በብዙ አፍሪካ ወንድሞቻችን የሚቀናበት መንግስት ነው ያለው። ዳይቨርት ማድረግ ሳይሆን ህጋዊ ባልሆነ መንገድ ያጣነው ጉዳይ ማን ወሰነው ብሎ መጠየቅ ግን ከማንም ሊና ካለው ሰው የሚጠበቅ ይመስለኛል። እና በዳይቨርሽን ታይቶ ትርክቱ እንዳይበላሽ የእናንተም ታሪክ እንዳይበላሽ ብታስቡበት። እኔ መሰጋው ነገርየው ሲሳካ ደግሞ ያኔም ብለን ነበር እንዳትሉ ነው። እና ሚሊየን% እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም አትኖርም። እና አንደኛው ችግር ትርክት ነው። የማይገባቸውን ህግ የማይፈቅድላቸውን እንደዚህ የማያደርግላቸውን ጠየቁ። የትኛው ህግ ከወሰደው በኋላ ነው የጠየቅነው? ትርክቱ መፈተሽ ያስፈልጋል። ሁለተኛው ኢትዮጵያ ካደገች ብሎ የሚሰጉ ሰዎች ደግሞ አሉ። ሀገራት ኢትዮጵያ ኦልሬዲ ትልቅ ናት እኮ። የት ነው የምታድገው? በአፍሪካ ሁለተኛ ትልቁ ፖፑሌሽን እኮ ናት። በዓለም እኮ 10ኛዋ ናት። ትልቅ ናት። በነገራችን ላይ በየአመቱ ኢትዮጵያ 3 ሚሊዮን ሰው ገደማ ትጨምራለች። በየአመቱ አንዳንድ ኤርትራ ትጨምራለች። በየአመቱ እና ኢትዮጵያ በየአመቱ ሀገር እየጨመረች ትልቅ የሆነች ሀገር ካደገች ምን ትሆናለች ከተባለ ካደገች ታግዛለች። ሌላም ተረገው ነገር የለም።
ካደገች ትረዳለች። አሁን እኮ እያደረገች ነው። ስንትና ስንት ስደተኛ ተሸክመን የለም እንደዚህ ዛሬ ሳናድግ። ይሄ ስጋት ችግር አለበት እና የኛ ጎረቤቶች በሰላም መኖር እንደምንፈልግ ማወቅ አለባቸው። ታዲያ ለምንድን ነው ከኤርትራ ጋር የተጀመረው ጉዳይ ፈርለቆ የወጣው ያላችሁ እንደሆነ ፕሪቶሪያ ነው። በወደቡም ስለምን ነበር፣ በልማቱም ስለምን ነበር፣ ስንለማመጥ ነበር፣ በጣም ስንለምን ነበር። ከዛ የነገ ይሆናል ብለን ግን ፕሪቶሪያ ስንፈራረም ትክክል አይደለም። ለምን ይቆማል? ቲፒኤልኤፍም ትግራይም ተጠቅልለው ካልጠፉ ቀጠናው ሰላም አያገኝም። እኛ እኮ ህዝባችን ናቸው ልብ ከገዙ እንዲጠፉ አንፈልግም አልና አቆምን። በዚህ በኩል ማስቀጠል ሲያቅታቸው በዚያ በኩል ጀመሩ። አሁን ዋና ጉዳይ ጭቅጭቅ ውስጥ ግቡ ነው፣ ሳትዋጉ አትቀመጡ ነው። የኛ መልእክት ለኤርትራ መንግስት፣ ኤርትራውያን ወንድሞቻችን ናቸው፣ ከነሱ ጋር ውጊያ አንፈልግም። ለኤርትራ መንግስት ያለ መልእክት አንደኛ ጥይት አስተላላፊ አትሆኑ፣ ሀገር ሁኑ። ወደ ጎረቤት ሀገር ጥይት ማስተላለፍ ጥሩ አይደለም። አባይም ጸባይ ገዝቷል፣ የኛም ሽፍቶች ጸባይ ይገዛሉ እና አንድ ቀን ጥይት ሳመላልስ ብሎ ታሪክ ስለሚናገሩ ጥይት ማቀባበል ቢቀርባችሁ። ስለማናቅ አይደለም፣ እናያቸዋለን። ህገወጥ የሰዎች ዝውውር ቢቀር። ተጨናንቀናል ከተማ ውስጥ እንደምታዩት። የሚመጣ ሰው ካለ በህጋዊ መንገድ ቢመጣ፣ ህገወጥ ንግድ ቢቀር፣ ፎርጅድ ብር ቢቀር፣ አሜሪካ አስቀምጣቸው የሚሰሯቸው ብላክ ማርኬት ማሳደግ ቢቀር፣ እንደ ጎረቤት ብንተሳሰብ፣ ህጋዊነት ከተከተል በንግዱም በሚፈናቀለው ጥይት ማቀበሉን ከተዋችሁ በሰላም አብረን ለማደግ በፍቅር አብረን ለመቀጠል ከምን ጊዜውም በላይ ኢትዮጵያ ፍላጎት አላት። እኔ ልክ እንደባለፈው አሁንም አስመራ መሄድ ፍላጎት አለ። ችግር የለብኝ። ምን ከሆነ ትርፍ ካለው ትርፍ ከሌለው ጊዜ ማባከን ነው። እኔ ባሌ የመላለስበትን ጊዜ ዝም ብዬ በከንቱ አስመራ ልመላለስ አልችልም። ጊዜ የለኝም፣ ስራ አለኝ። ጦርነት አንፈልግም የምንለው በምክንያት ነው። እኛ እንዳያችሁት የሚያጓጓን ነገር አለ። የ10 ቢሊዮን ብር ኤርፖርት እንገነባለን፣ የ10 ቢሊዮን ብር ነዳጅ ማዳበሪያ እንገነባለን፣ የምናምን ቢሊዮን ብር ቤት እንገነባለን፣ ኮሪደር እንገነባለን። ይሄ ሁሉ የሚያጓጓ ስራ እያለ ሰው ጦርነት ሊያስብ አይችልም። ጦርነት የሚያስብ ስራ የሌለው ብቻ። እኛ የሚያጓጓ የምንተጋለት የምንለፋለት የልማት ስራዎች አሉ። ከማንም ጋር የመዋጋት ፍላጎት የለንም። ለምን? ውጊያው ከተነሳ የተከበረው ምክር ቤት ውጊያው ከተነሳ ውጤቱ ግልጽ ነው። ግልጽ ነው ውጤቱ። ከዛ በኋላ የያ ይሰራል። አሁን አለመጀመር ማለት ነው። አሁን ውጊያ እንትና ያግዘኛል የሚባል ነገር ሰው እንዴት ዩክሬን እያየ ፓለስቲኔን እያየ ስለማገዝ ያወራል? ማንም አይሞትልህም። ሞራል ይሰጣል እንጂ አይሞትልህም። መጨረሻ የምትሞተው አንተው ነህ። አያዋጣም። ከበደ ያለ ተሰማ አለ የሚባል አያዋጣም። ከበደ ተሰማ 10 ጥይት ያቀብልሃል እንጂ መጥቶ አይሞትልህም። አየን እኮ በቲፎዞ ውጊያ እንደማይቆም እኮ አየን። እና አንፈልግም። ልማት ነው የምንፈልገው፣ ሰላም ነው የምንፈልገው። ከማንም ጋር ግጭት ለመድረግ ፍላጎት የለንም። ከገባን ግን ግልጽ ነው ውጤቱ። አስተማማኝ አቅም ነው ያለን። ማንም አያቆመንም። ይሄ ግልጽ መሆን አለበት። ማንም አያቆመንም። ወደዛ እንዳንሄድ ሪስፖንሲብሊ መስራት አስፈላጊ ይመስለኛል። ትርክቱን እያበላሸ ያለው ግን ምንድን ነው ያላችሁ መጨረሻ ላይ አንድ ተማሪ በፊዚክስ ክፍለ ጊዜ ዘግይቶ ወደ ክፍል ይመጣል። የፊዚክስ መምህራን እንደምታውቋቸው ናቸው። የእነሱን ክፍለ ጊዜ ማርፈድ ነውር ብቻ ሳይሆን ወንጀል አድርጎ ያስባሉ። በአማርኛ ክፍለ ጊዜ እንደምን ይገባል፣ በጂኦግራፊ እንደምን ይገባል። ፊዚክስ ማትስ ሲሆን ግን መምህራኖቹ አያስጠጉም። ታውቃላችሁ። እና አንደኛው ተማሪ አርፍዶ መጣ። ለምን አርፍደ መጣ ሳይለው መምህሩ እንዴት በኔ ክፍለ ጊዜ ታረፍዳለህ ብሎ በረንዳ ላይ ከክላሱ በር ላይ ተንበርከክ ይለዋል። ተማሪ ተንበርክኮ ፔሪዮዱ ያልቅና ደውል ሲደወል መምህሩ ሲወጣ ተማሪው ዘሎ ይገባል። ደግፍ ሲገባ ብላክቦርድ ላይ 2 ጥያቄዎች ያያል። ሆምወርክ መስሎት እንዳያመልጠው ቶሎ ይጽፋል። ጊዜ አልነበረው። የሚቀጥለው አስተማሪ ገብቶ እንዳያጠፋበት
በፍጥነት ጥያቄውን ጽፎ ሲጨርስ ሁለተኛው መምህር ገባ እና ቀጠለ ትምህርቱ። ቀኑ ዓርብ ዕለት ነበር። ታውቃላችሁ እንኳን ሙሉ ፔሪድ 10 ደቂቃ 20 ደቂቃ ስታረፍዱ በጣም ብዙ የቀረባችሁ ስለሚመስላችሁ ጭንቀት አለ እና ልጁ ቤት ሲገባ ሆምወርክ ነው ብሎ ለይቱ ሙሉ ሲቆፍር አደረ፣ አልቻለም። ቅዳሜ ሙሉ ቀን ቆፈረ፣ አልቻለም። ቅዳሜ ያደረበት አልቻለም። እሁድ ዋለበት፣ አልቻለም። እሁድ አጋማሽ ሌሊት ላይ አንዷን ጥያቄ መለሳት። አንዷን መልሶ አንዱ ከበደው። አስቡት፣ ዓርብ፣ ቅዳሜ፣ እሁድ ሁለት ጥያቄ ለመመለስ ሲፈጋ ቆይቶ እሁድ ሌሊት አጋማሽ ላይ አንዷን መልሶ አንዷ ቀረችውና ሰኞ ጠዋት ትምህርት ቤት ሄዶ የፊዚክስ መምህር ገብቶ አዲስ ቻፕተር መጻፍ ጀመረ። ተማሪው እንደ መምህር የባለፈው አሳይመንት ሳል የባለፈው ሳምንት ሆምወርክ ሳል ያማል የባለፈው ሆምወርክ አልሰጠውም ይላል መምህሩ። እንደ ሁለት ጥያቄ ጽፈው አርፍጄ ገብቼ ጽፌያለሁ እኮ ይላል። እና መምህሩ ምን አለ? እነዚህ ሁለት ጥያቄዎች እኮ በዓለም ላይ ያሉ የሳይንስ የፊዚክስ አዋቂዎች ሞክረው አቅቷቸው ያልተመለሱ ጉዳዮች ናቸውና እዚህ ያለውም ተማሪ ጊዜ እንዳታባክኑ እንኳን እናንተ ሳይንቲስቶች አልመለሱትም እየጻፍኩላቸው እንጂ ስሩ እኮ አላልኳቸውም ማለት። አሃ እንደዚያማ ከሆነ አንዱ መልሼዋለሁ። መምህሩ ሲያይ ሰው ሲያሳዩ ለካ ትክክል አንደኛውን ፈቶታል። ዓለም አልቻለም የተባለው ለምን ስላልሰማ አትችልምና አትስራው ብሎ መምህር ሲጽፍ ቢሰማ ኖሮ እሱም አጣጥፎ ይቀመጥ ነበር። እሱ አልሰማም አትችልም ማለት ነው። እና የተከበረው ምክር ቤት ኢትዮጵያ ቀይ ባህር አይገባትም የሚለውን አልሰማንም።